ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን እናስልን የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ አሁንም እናመሰግናለን። አርዕስተ ዜናው እናስቀድማለን። ህብረተሰቡ በጤናው ዘርፍ የሚያነሳቸውን ጥያቄዎች ለመመለስ በትኩረት እየተሰራ ነው። ኢትዮጵያም በአፍሪካ ፎርዋርድ ጉባኤ ላይ በአረንጓዴ ኢንዱስትሪ ልማትና በኃይል ሽግግር ያላትን ተሞክሮ አቀረበች። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት 10 ወራት ውስጥ ከ600 ቢሊዮን ብር በላይ ገቢ መሰብሰቡን አሳወቀ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡም ልሳን ነኝ። አብራችሁን ቆዩ። የኢትዮጵያ የልዕልናና የከፍታ ዘመናት ከቀይ ባህር ሞገዶች ጋር የተጋመዱ ናቸው። በሀገሪቱ ጠላቶችና በህልውና መካከል ሲደረግ የኖረው የሞሸረግ ግብግብ ከዚሁ የባህር በር ባለቤትነት መብት ጋር በእጅጉ የተቆራኘ ነው። ኢትዮጵያ ወደ ልዕልናዋ ለመመለስ ጠላቶቿን ከባህሩ ላይ እንዴት ታንጻ? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ይህንን ጉዳይ የዳሰሰ አብራችሁ ይቆያል። ኢትዮ መልህቅ። ኢትዮ መልህቅ ዛሬ ምሽት እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። ህብረተሰቡ በጤናው ዘርፍ የሚያነሳቸውን ጥያቄዎች ለመመለስ በትኩረት እየተሰራ ነው። ከተወካዮች ምክር ቤት አባላት ለቀረቡ ጥያቄዎች የጤና ሚኒስትሯ ምላሽና ማብራሪያ ሰጥተዋል። ማህሪ አለሙ ዝርዝር አለው። የህዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 20ኛ መደበኛ ጉባኤውን አካሂዷል። ምክር ቤቱ በ20ኛ መደበኛ ስብሰባው በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የጤና ሚኒስትሯ ዶክተር መቅደስ ዳባ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ለምሳሌ ለሰንበቴ ከተማ አስተዳደር፣ ለጂሌ ጥሙጋ ወረዳና ለአጎራባች ወረዳዎች፣ አፋር ክልል አደል ኤላ ወረዳ ጨምሮ አገልግሎት የሚሰጥ ሆስፒታል እንዲገነባ የአማራ ክልል ጤና ቢሮ ሲጠየቅ የቆየ ቢሆንም እስካሁን ያው ምላሽ አላገኘም። በፌደራል ሆስፒታሎች ብዙ ሆስፒታሎች ግንባታ ላይ ነበሩ። የተቋረጡ ተቋራጮች ከነበሩ ከተለያዩ ሌሎች ሴክተር ሚኒስቴር መስሪያ ቤቶች ጋር በመቀራረብ ለዚህ ሌሎች በጀቶች እንዴት መስተካከል እንደሚያስፈልግ የመጨረስ ያለባቸው ያላለቁ ነገሮች ላይ ትኩረት መሰጠት እንዳለበት የመንግስት አንዱ አቅጣጫ የተቀመጡ ስታንዳርዶች ስላሉት በስታንዳርዱ መሰረት የቶቹን ያሟላን እንምጣ የሚለውን በትኩረት የምንሰራበትና በዛው ልክ የምናቀርብ ይሆናል ማለት ነው። ውሾች በየመንገድ በበዙበት ሁኔታ የእብድ ውሻ በሽታ ቢነሳ በጣም ብዙ ሰው እንደሚጠቃ ግልጽ ነው። ትልቅ ስጋት አለ። ጤና ሚኒስቴር ይህን ችግር ለመከላከል ያቀደው ነገር ካለ ብብራራለን። በዚህ በሽታ እንግዲህ ብንመለከተው በዓለም አቀፍ ደረጃ ከ150 በላይ የሚሆኑ ሀገሮች በዚህ በተጋላጭነት ይነሳሉ። እንደ ሀገርም ደግሞ ከፍተኛ ተጋላጭነት ካላቸው ሀገሮች ውስጥ አንድ የምትጠቀስ ሀገር ናት ማለት ነው። የኛም ሀገር እንደ በሽታ ገዳይነቱ ማህበረሰባችን ከድሮም ጀምሮ ያውቀዋል። መከላከሉ ላይ ብቻ ሳይሆን መለየቶችና ምልክቶችን ማወቅ ላይ
ህብረተሰቡ እንዲያውቅ በጣም ብዙ በጤናው ዘርፍ የሚሰሩ ስራዎች አሉ። ከግብርና ሚኒስቴር ጋር አብረን የምንሰራው በተለይ ደግሞ የግብርና ሚኒስቴር የእንስሳት ዘርፍ ጋር አብሮ የሚሰራ ስራ ነው ማለት ነው። በሀገሪቱ የሚገኙ የጤና ተቋማትን የአገልግሎት ደረጃ ማሻሻል ከጊዜ ወደ ጊዜ ትኩረት እየተሰጠው ነው ያሉት የጤና ሚኒስትሯ የጤና ኬላዎችን ቁጥር ማሳደግ ተችሏልም ብለዋል። አጠቃላይ የጤና አገልግሎት የሚሰጡ የጤና ኬላዎችን ከ600 በላይ ነው በግንባታ ደረጃ ያሉን አሁን በአጠቃላይ ደግሞ አሁን ከ333 በላይ የሚሆኑት አዲስ አገልግሎት መስጠት ጀምረዋል። እነዚህን ለየት የሚያደርጋቸው የኦፕሬሽን አገልግሎት፣ የቀዶ ጥገና አገልግሎት ለእናቶች በቀረብ ባለ ተቋማት ማግኘት እንዲችሉ ያግዛል። ሌላው ከምክር ቤቱ አባላት የቀረበው ጥያቄ ከመድኃኒት አቅርቦት ጋር የተገናኘ ነው። ከመድኃኒት እጥረትና የመገልገያ መሳሪያዎች አቅርቦት ጋር ተያይዞ የህዝባችንም የሁል ጊዜ ጥያቄ በመሆኑ በተደጋጋሚ ለሚኒስቴር መስሪያ ቤቱ ይህንን ጥያቄ አቅርበናል። ምላሽ ግን አልተሰጠም። ከባለፈው 8 ዓመት በፊት የነበረው የመድኃኒት አቅርቦት ምን ላይ ነው፣ ከሀገር ውስጥ የሚገዛው ምንድን ነው የሚለውንም ቀይረን ብዙ መድኃኒቶችን እንዲገዛ ከ8% አሁን ላይ ባለፈው እንደምናስታውሰው ከ44% ኢቭን አሁን ደግሞ ከ46% ከፍ ያለ የሀገር ውስጥ መድኃኒት አቅርቦቻችንን እንደ ኢትዮጵያ ታምርት በሚለው ስራችን ውስጥ እየገዛን እያቀረብን ነው። በጤናው ዘርፍ አመርቂ ውጤት መመዝገቡን የገለጹት ሚኒስትሯ ቀጣይ ትኩረት የሚሹ የጤናው ዘርፍ ስራዎችንም አብራርተዋል። ትልቅ የትኩረት አቅጣጫችን ሆኖ አሁንም የምንሰራው የመጀመሪያ ደረጃ ጤና እንክብካቤዎቻችንን ማጠናከር፣ ለሱ ሰንሰለቱን ጠብቆ ደግሞ በሪፈራል ሊንኬጅ የሜዲካል ቱሪዝም የተለያዩ ስራዎች ላይ አጠናክረን የምንሰራ ይሁን የዲጂታል እና የመረጃ ስርዓታችንን የማጠናከር የማይናበቡ የነበሩ ከ40 በላይ የሚሆኑ የዲጂታል ስራዎቻችንን የማናበብ ስራ ወደ አንድ ቋት በአንድ መረጃ የመተዳደር ስራችንን በሰፊው የምንሰራ ይሆናል። ምክር ቤቱ ከዚህ በተጨማሪ የ19ኛ መደበኛ ጉባኤውን ቃለ ጉባኤ በሙሉ ድምፅ መርምሮ አጽድቋል። ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንት ዊልያም ሩቶና በፕሬዝዳንት ኢማኑኤል ማክሮን በጋራ አዘጋጅነት በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ የኢትዮጵያን ተሞክሮ አካፍያለሁ ብለዋል። በተለይም የአረንጓዴ ኢንዱስትሪ ልማትና የኃይል ሽግግርን በተመለከተ ውይይት መድረክ ላይ ከተሞክሯችን የተቀዱ ከፍ ያሉ ሀሳቦች ተነስተዋል። ኢትዮጵያም በተነሱት ሁለት ዘርፎች የጀመረችውን ስራ በማጠናከር የላቀ ሚና መጫወቷን ትቀጥላለች ሲሉም ገልጸዋል። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት 10 ወራት ውስጥ ከ600 ቢሊዮን ብር በላይ ገቢ መሰብሰቡን አሳወቀም። ተቋሙ በሪፎርም ስራዎችና በቴክኖሎጂ የታገዙ ቁጥጥር በማድረጉ በማጭበርበር ሊባክንና ሀገር ልታጣ የነበረውን ከ256 ቢሊዮን ብር በላይ በጥቅሉ ወደ ገቢ መቀየር መቻሉ ተጠቁሟል። ሂሩትም ቢያለ ተጨማሪ አላት። በኢትዮጵያ የተተገበረው የማይክሮ ኢኮኖሚ ማሻሻያ ተከትሎ የሀገር ውስጥ ገቢን በማሳደግና የኮንትሮባንድ እንቅስቃሴን በመግታት ረገድ የጉምሩክ ኮሚሽን ሚና የጎላ ሆኗል። ኮሚሽኑ በ2018 በጀት ዓመት 725 ቢሊዮን ብር ለመሰብሰብ ያቀደ ሲሆን ባለፉት 10 ወራት ከ600 ቢሊዮን ብር በላይ መሰብሰብ ችሏል። ተቋሙ አሰራሩን በቴክኖሎጂ በማዘመኑና ቁጥጥርን በማጥበቁ ባለፉት 10 ወራት ብቻ ካለፈው ዓመት ጋር ሲነጻጸር ከ258 ቢሊዮን ብር በላይ ብልጫ ያለው ገቢ አስመዝግቧል። የ2018 ምርት ገቢ በእቅድ ደረጃ ወደ 725 ቢሊዮን ብር ለመሰብሰብ የገቢ ስርዓቱ ከሚያመነጨው ገቢ 725 ቢሊዮን ለመሰብሰብ አቅደን በ10 ወራት ባሳለፍነው 10 ወራት 600 ቢሊዮን 233.6 ሚሊዮን ወይም ደግሞ የእቅዱን 100.22 ቢሊዮን ለመሰብሰብ ተችሏል። ይሄ የገቢ እቅድ አፈጻጸም ከባለፈው ዓመት በጣም ከፍተኛ ብልጫ ያለው ነው። 258 ቢሊዮን ብር ብልጫ አለው የ10 ወር አፈጻጸም። ለዚህ የገቢ እድገት አፈጻጸም አስተዋጽኦ ካደረጉ ጉዳዮች መካከል የሀገራዊ የማክሮ ኢኮኖሚ ሪፎርም ለዚህ ገቢ እድገት የራሱ የሆነ ቀጥተኛ የሆነ አስተዋጽኦ አበርክተዋል። ሁለተኛውና ትልቁ የኢትዮጵያ ጉምሩክ ኮሚሽን
በተከታታይነት የወሰዳቸው የሪፎርም ስራዎች ለዚህ ገቢ እድገት ከፍተኛ የሆነ አስተዋጽኦ አበርክተዋል። በተለይም በኮንትሮባንድና በማጭበርበር ሊባክን የነበረ ከፍተኛ የሀገር ሀብት በማዳን በኩል የተመዘገበው ስኬት የተቋሙን ሪፎርም ውጤታማነት ያረጋገጠ ሆኗል። በቴክኖሎጂ የታገዘ ጥብቅ ቁጥጥር መተግበሩ በህገወጥ መንገድና ማጭበርበር ምክንያት ሀገር ልታጣ የነበረውን 256 ቢሊዮን ብር ማዳን ተችሏል። በተጨማሪም በኮንትሮባንድ ዝውውር ላይ በተወሰዱ እርምጃ ከ23 ቢሊዮን ብር በላይ ግምት ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ውለዋል። 1 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶች በውጪም በገቢም ኮንትሮባንድ ኮሚሽኑ በቁጥጥር ስር ያዋለበት ሁኔታ አለ። እነዚህ የገቢ ኮንትሮባንድ እቃዎች ለብቻ በአይነት ስንመለከት የኤሌክትሮኒክስ ደረጃቸውን ያልጠበቁ ወይም ደግሞ ሀገር ውስጥ እንዲገቡ ያልተረጋገጡ መድኃኒቶች፣ አልባሳት፣ አዲስም አሮጌም የምግብ ፍጆታዎች፣ መጠጦች ደረጃቸውን ያልጠበቁ ወይም የተከለከሉ መለዋወጫዎች፣ ኮስሞቲክስ፣ የግንባታ እቃዎች፣ ሲጋራ የመሳሰሉት ናቸው። ከውጭ ኮንትሮባንድ አኳያ የግብርና ምርቶች፣ ማዕድናት፣ የኢንዱስትሪ ምርቶች፣ የቁም እንስሳት፣ ህገወጥ ገንዘብ ዝውውርና የመሳሰሉት ናቸው። በጥቅሉ ወደ 256.7 ቢሊዮን ብር በዚህ መንገድ ወደ ገቢ የተቀየረበት ሁኔታ አለ። ባለፉት 10 ወራት ማለት ነው። ከገቢ አሰባሰብና ከቁጥጥር ስራው ጎን ለጎን ተቋሙ የሀገር ውስጥ ኢንቨስትመንትን ለመደገፍና የማምረት አቅምን ለማሳደግ ከ329 ቢሊዮን ብር በላይ ከቀረጥ ነጻ ማበረታቻ ማድረጉም ተጠቁሟል። በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በመሰረተ ልማትና በመሳሰሉት መንግስት ከፍተኛ ኢንቨስትመንት ያፈሳል። በቀረጥ ነጻ ማበረታቻ አማካኝነት ለዚህ ደግሞ አገልግሎት የሚሰጠው የኢትዮጵያ ጉምሩክ ኮሚሽን ነው። ኮሚሽኑ ባለፉት 10 ወራት ወደ 329.2 ቢሊዮን ብር የተገመቱ በገንዘብ ሚኒስቴርና በሕግ የተፈቀዱ የቀረጥ ነጻ ማበረታቻ አገልግሎት ሰጥተዋል ማለት ነው። የኢትዮጵያ ጉምሩክ ኮሚሽን በኮንትሮባንድ ተግባር ላይ የተሰማሩ 1295 ህገወጦችን በቁጥጥር ስር በመዋል ለህግ ማቅረብ የቻለ ሲሆን በቀጣይም የሪፎርም ስራዎችን በማስፋትና የንግድ ስርዓቱን በማዘመን የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ እንደሚሰራም አስታውቋል። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ኢኮኖሚ ማሻሻያ የሚያደርገው ድጋፍ ቀጣይነት እንዳለው ዋና ዳይሬክተር ክሪስታሊና ጆርጂየቫ ገለጹ። በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ውስጥ በተካተቱ ሁሉም ቁልፍ ዘርፎች ላይ ማሻሻያዎች ውጤት እያስገኙ ነው ብለዋል ዋና ዳይሬክተሯ። ባየሙላ ዝርዝር አለው። ኢትዮጵያ ባለፉት ዓመታት የተገበረችው የኢኮኖሚ ማሻሻያ ለዘመናት የቆዩና የኢኮኖሚውን እድገት ወደ ኋላ የጎተቱ መዋቅራዊ ችግሮችን እየፈታ ይገኛል። ማሻሻያው የግሉን ዘርፍ ተሳትፎ በማሳደግና የኢኮኖሚውን መሰረት በማስፋት በአጭር ጊዜ ፈጣን የእድገት ጉዞ እንዲመዘገብ እያደረገም ነው። በ2017 በጀት ዓመት ኢኮኖሚው የ9.2 በመቶ እድገት ማስመዝገብ ችሏል። በዚህ ዓመትም የ10.2 በመቶ የኢኮኖሚ እድገት ይጠበቃል። ይህ እርምጃ ኢትዮጵያ በአፍሪካ ከቀዳሚዎቹ ተርታ የሚሰለፍ ጠንካራ ኢኮኖሚ ለመገንባት ለጀመረችው ውጥን መሰረት የሚጥል ነው። ኢትዮጵያ የጀመረችው ይህ የለውጥ ጉዞ ዓለም አቀፍ የፋይናንስ ድርጅቶች ያላቸውን አመኔታ እያሳደገና የሚሰጡት የገንዘብና የቴክኒክ ድጋፍ እንዲያጠናክሩም አድርጓል። ከሰሞኑ ወደ አዲስ አበባ የመጡት የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ይህንኑ ነው የመሰከሩት። ማኔጂንግ ዳይሬክተሯ ከጠቅላይ ሚኒስትር አብይ አህመድ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ውይይት አድርገዋል። የኢትዮጵያ ፕሬስ ድርጅት ከሚያሳትመው ኢትዮጵያን ሄራልድ ጋር በነበራቸው ቆይታም የኢትዮጵያ ኢኮኖሚ ማሻሻያ የተመራበትን መንገድና ውጤቱን አድንቀዋል። በመካከለኛው ምስራቅ በሚካሄደው ጦርነት ምክንያት እየተባባሰ በመጣው ዓለም አቀፍ የኢኮኖሚ አለመረጋጋት ውስጥም ቢሆን ኢትዮጵያ በነደፈችው ታላቅ የኢኮኖሚ ማሻሻያ አጀንዳና ጠንካራ የፖሊሲ አቅጣጫ አማካኝነት እድገቷን እያስቀጠለች ትገኛለች ሲሉ ገልጸዋል። የኢትዮጵያ ኢኮኖሚ በፍጣን እድገት በኤክስፖርትና በመንግስት ገቢ ላይ መሻሻሎችን በማሳየት ጠንካራ የኢኮኖሚ አፈጻጸም እያስመዘገበች በመሆኑ የኢኮኖሚ ማሻሻያውን አወድሰዋል። የዓለም አቀፍ የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ መንግስት የኢኮኖሚ መረጋጋትን ለማስፈንና ለችግር ተጋላጭ ዜጎችን ለመደገፍ ያለውን ቁርጠኝነትም አድንቀዋል። የእሳቸው ገለጻ ኢትዮጵያ በፈታኝ ዓለም አቀፍ ሁኔታ ውስጥ ኢኮኖሚዋን ለማጠናከር የመቋቋም አቅሟን ለማሳደግና የረጅም ጊዜ ኢኮኖሚያዊ እድገትን ለማረጋገጥ የምታደርገውን ስልታዊ ጥረት አመላካች ነው። የዓለም አቀፉ የገንዘብ ተቋም በቅርቡ ባወጣው ትንበያ ኢትዮጵያ በተያያዘው የፈረንጆቹ ዓመት ከሳህራ በታች ከፍተኛ የሆነውን የ9.2 በመቶ እድገት ታስመዘግባለች ያለ ሲሆን ይህም ከኢትዮጵያ ትንበያ ጋር ተቀራራቢ ነው።
አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ኢትዮጵያ የኢኮኖሚ ማሻሻያውን በተገበረች ማግስት ኢኮኖሚውን ለግሉ ዘርፍ ክፍት በማድረግ ከግብርናው ነጠላ ዘርፍ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ ድርሻቸውን ከፍ ወዳደረጉበት ብዝሃ ዘርፍ ተሸጋግሯል። የውጭ ንግድ ማደግ፣ የመንግስት ገቢ በከፍተኛ ፍጥነት መጨመር፣ የስራ ዕድል፣ ጠቅላላ ምርት በመጨመር የኢኮኖሚ እድገቱ ወደ ባለ ሁለት አሃዝ እንዲንደረደር አድርጓል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫም በሀገር በቀል ኢኮኖሚ ማሻሻያ አጀንዳው ውስጥ በተካተቱ ሁሉም ዘርፎች ላይ ውጤቱ የተገኘ መሆኑን ጠቅሰዋል። የኢትዮጵያ የማሻሻያ ጉዞ አበረታች ነው፣ እኛም የተጀመረውን የእድገት ጉዞ ለመደገፍ ያለንን ቁርጠኝነት እንቀጥላለን ሲሉም አረጋግጠዋል። ቀዳማዊ ልጅነት ላይ ኢንቨስት ማድረግ ለነገ ብልጽግና ምቹ መደላደል መፍጠር ነው። የትምህርት ቤት ምገባ መርሃ ግብር ተጠናክሮ መቀጠሉ ደግሞ የማህበረሰቡን ሸክም እያቃለለው ይገኛል። አልጋነሽ ተካ በቀዳማዊ ልጅነት ልማት ዙሪያ ዘገባ አዘጋጅታለች። የቀዳማዊ ልጅነት የእድገት መጠን በሌላው የእድሜ ወሰን ከሚኖረው እድገት በእጅጉ የፈጠነ ነው። የሰው ልጅ የአእምሮና የአካል እድገትን መሰረት ነው። የቀዳማዊ ልጅነት ልማት ስንል የመጀመሪያዎቹ ዓመታት ማለት ነው። የሰው ልጅ የመጀመሪያዎቹ ዓመታት ይሄ ከጽንስ ጀምሮ በእኛ ፖሊሲ ውስጥ ያለው እስከ 6 ዓመት ነው። በሌሎቹ እስከ 8 ዓመትም አለ፣ ግን ልዩነት የለውም። 7 እና 8 ወደ ትምህርት ቤት ስለሆኑ የሚዘነጉ አይደሉም የሚለው ጽንሰ ሀሳቡ። ኢትዮጵያ ህጻናት ሰብአዊ መብታቸው ተጠብቆ እንዲያድጉ የሰራች ሲሆን አህጉር አቀፍና ዓለም አቀፍ ስምምነቶችን ተቀብላ በማጽደቅና በመተግበር ረገድም ከቀዳሚዎቹ ሀገራት ተርታ ትሰለፋለች። ለቀዳማዊ ልጅነት ልማት ልዩ ትኩረት የሰጠችው ኢትዮጵያ ነገ ላይ ብልጽግናዋን የሚያረጋግጥ ትውልድ እያበቃች ትገኛለች። የምናወጣው ወጪ የምንደክመው ድካም ሁሉ የወደፊቷን ኢትዮጵያ መስራት ነው እንጂ ወጪ አይደለም። ተመልሶ የምናገኘው ኢንቨስትመንት ነው ብለን ነው የምናስበው። ስለዚህ ኢትዮጵያ ትክክለኛ አቅጣጫ ላይ ነው ያለችው። $1 በቀዳማዊ ልጅነት ዘመን ኢንቨስት ማድረግ $13 ያስገኛል የሚልና በየአመቱ እስከ 13% አካባቢ ትርፋማ ያደርጋል የሚል ነው አጠቃላይ ጥናት የሚያሳይ። ስለዚህ ለሀገራችን መጻኢ ዕድል ትውልድን ግንባታ ወሳኝነት አለ። 2017 ዓ.ም ላይ የወጣውን አጠቃላይ የትምህርት አዋጅ ተከትሎ በመላው ሀገሪቱ ከ35,000 በላይ የቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተዋል። ጅማሬውን በአዲስ አበባ ያደረገው የትምህርት ቤት ምገባ ፕሮግራም ለወላጆች ለተማሪዎችም ሆነ አጠቃላይ ለማህበረሰቡ እፎይታን ሰጥቷል። ለወላጆች ምለው አንደኛ ነገር በተለይ ለእናቶች ለልጅ የምንቋጥር ምን ትበላች ብለው የሚጨነቁትን አንደኛ ነገር ቀንሶላቸዋል እና ሌላኛው ደግሞ ለእኛ ምለው ደግሞ ትምህርታችንን ነቅተን ረሃባችንን ትንሳንን ነቅተን እንድንከታተል አድርጎናል። ሌላ ደግሞ ይሄ ምግብ ቤት ሳይጀመር በፊት ብዙ አቅም የሌላቸው ተማሪዎች ምግብ ይዘው ሳይመጡ እዚህ የተለያዩ በሽታ ፌንት የሚሰሩ አሉ እና አሁን ደግሞ በቃ ምን ልበል ብቻ በጣም ጠቅሞናል። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ እድል ተፈጥሮልን ልጆቻችንን መግበን ይሄን የስራ እድል አግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለ ነው። አንደኛ የስራ እድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሀሳብ ፍሪ ሆኖ ይማራሉ ማለት ነው። ክልሎችም የአዲስ አበባን ተሞክሮ በመውሰድ የትምህርት ቤት ምገባ ፕሮግራም ላይ በስፋት እየሰሩ ይገኛሉ። ክልሎች ያንን ሞዴል እየተከተሉ እየሰሩ ነው። አሁን የድሬዳዋ ከተማ አስተዳደርን እየደገፍናቸው ነው። ስቴት ፋርም አቋቁመዋል። ከተማ አስተዳደሩ 18 ሄክታር መሬት አትክልቶች ይመረታሉ። እዛ ላይ ኪችን እያደራጀንላቸው ነው።
እርሻው አምርቶ ወደ ኪችኑ ይልካል፣ ኪችኑ ደግሞ ወደ የትምህርት ቤቶቹ ይልካል። ስለዚህ በሚቀጥለው መስከረም ጀምሮ 5000 ልጆችን ሬጉላርሊ የሚመግብ ትልቅ ፕሮግራም እየጀመሩ ነው። የአዲስ አበባ ከተማ አስተዳደር ለሰጠው ትኩረትና እያደረገ ላለው ውጤታማ እንቅስቃሴ ለክብርት ከንቲባ አዳነች አቤቤ እንዲሁም አስተዳደራቸው በኢፌዴሪ መንግስትና በራሴ ስም በዚህ በተከበረ ጉባኤ ስም ማመስገን እፈልጋለሁ። የቀዳማይ ልጅነት ልማት የአንድ ወገን ተግባር ብቻ ሳይሆን የሁሉም ኢትዮጵያዊ የቤት ስራ ነው። በከተማ አስተዳደሩ የተጀመረው ይህ ትጉ ጥረት በሁሉም ዘር ተጠናክሮ ሲቀጥል ኢትዮጵያ በልጆቿ ክንድ ከፍ ብላ የምትታይበት ጊዜ ሩቅ አይሆንም። ዛሬ በልጆች ላይ ኢንቨስት ማድረግ ነገ በታላቅነት መከበር ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገውን ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የአፍሪካ ፎርዋርድ ጉባኤ በኬንያ እየተካሄደ ይገኛል። ኢትዮጵያም በአረንጓዴ ኢንዱስትሪ ልማትና በኃይል ሽግግር ላይ ያላትን ተሞክሮም በመድረኩ አቅርባለች። ፎረሙ ለኢትዮጵያ ይዞ የሚመጣው ትሩፋት ምንድን ነው የሚለውን ተከታዩ የሮዛ መኮንን ትንታኔ ይነግረናል። ከአፍሪካ ጋር ያላት ግንኙነት ከእርዳታ ወደ ኢንቨስትመንት ለመቀየር የያዘችው አዲስ አቅጣጫ በናይሮቢው የአፍሪካ ፈረንሳይ ጉባኤ ምን መልክ ይኖር ይሆን? ኢትዮጵያ በታዳሽ ኃይል፣ በዲጂታል ቴክኖሎጂና በምግብ ሉዓላዊነት ያስመዘገበቻቸው ስኬቶች በናይሮቢው ጉባኤ ላይ ለሌሎች ሀገራትስ ምን ተሞክሮ ያጋራሉ? በአፍሪካ ህብረት የዲጂታል ጤናና የሰው ሰራሽ አስተውሎት ሻምፒዮን የሆኑት ጠቅላይ ሚኒስትር አብይ አህመድ በዚህ ጉባኤ ላይ መሳተፋቸው ለኢትዮጵያ አዳዲስ ኢንቨስትመንት በርን በመክፈት ረገድ ምን እድል ይዞ ይሆን? ይህ ሁሉ ጥያቄ በዚህ ቆይታችን የሚመለስ ነው። የዓለማችን ፖለቲካዊና ኢኮኖሚያዊ ትኩረት በሳምንቱ መጀመሪያ ቀናት ወደ ምስራቅ አፍሪካዋ መዲና ኬንያ ናይሮቢ አምርቷል።
በናይሮቢው መድረክ የአፍሪካና የፈረንሳይ አጋርነት ለፈጠራና ለእድገት ጉባኤ ወይም አፍሪካ ፎርዋርድ አፍሪካ ፍራንስ ፓርትነርሺፕ ፎር ኢኖቬሽን ኤንድ ግሮዝ ሰሚት በሚል መሪ ቃል ፈረንሳይ ከአፍሪካ ጋር ያላትን አዲስ የትብብር ምዕራፍ የምታበስርበት ታላቅ ጉባኤ እየተካሄደ ነው። ይህ ጉባኤ ከተለመደው የእርዳታና የድጋፍ ትርክት ወጥቶ አፍሪካን በተለይም እንደ ኢትዮጵያ ያሉ ፈጣን እድገት እያስመዘገቡ ያሉ ሀገራትን በእኩል አጋርነትና በኢንቨስትመንት ማዕቀፍ የሚመለከት ነው። ፈረንሳይ ከባህላዊው የፍራንኮፎን ወይም ደግሞ ፈረንሳይኛ ተናጋሪ ሀገራት ትኩረቷን በማስፋት ቀጠናዊ የኢኮኖሚ አንቀሳቃሽ ሞተር ወደሆኑት የምስራቅ አፍሪካ ሀገራት ፊቷን ማዞሯን የሚያሳይ ጉልህም ማሳያ ነው። በዚህ ታላቅ መድረክ ላይ የኢትዮጵያ የልማት የፈጠራና የአረንጓዴ ኢኮኖሚ ተምሳሌት በመሆን ትቀርባለች። በዚህ ታሪካዊ ስብስብ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መሳተፋቸው ጉባኤውን ልዩ ያደርገዋል። ጠቅላይ ሚኒስትሩ በጉባኤው ላይ የሚገኙት የሀገር መሪ በመሆን ብቻ ሳይሆን የአፍሪካ ህብረት የሰው ሰራሽ አስተውሎት ኤአይ እና የዲጂታል ጤና ሻምፒዮን በመሆን ጭምር ነው። ይህ መድረክ ኢትዮጵያ በለውጡ መንግስት እያካሄደች ያለውን ዘርፈ ብዙ የለውጥ ጉዞ ለዓለም ማህበረሰብ የምታሳይበትም የከፍታ ማማ ይሆናል። ዛሬ የአፍሪካ ፎርዋርድ ሰሚት ለኢትዮጵያ ምን ይዟል? ቆይታችን ይመልሰዋል። ኢትዮጵያ በታሪኳ በዓለም አቀፍ መድረኮች ላይ ያላት ተሳትፎ የረጅም ጊዜ ልምድ ያለው ቢሆንም በተለይ ከለውጡ መንግስት ማግስት ጀምሮ የመድረኮች አጠቃቀምና ተሳትፎ መልክና ይዘቱን ቀይሯል። ከፖለቲካዊ ውክልና ባለፈ ጠንካራ የመቋቋም አቅም ያለ ኢኮኖሚ በመገንባት ላይ ያለች ሀገር መሆኗን በተግባር በማሳየት መድረኮቹን ለኢኮኖሚ፣ ለዲፕሎማሲ፣ ለቴክኖሎጂ ሽግግር፣ ለኢንቨስትመንት መሳቢያነትና ለቀጠናዊ ትስስር አበክራ እየተጠቀመችበት ትገኛለች። አሁን ላይ ኢትዮጵያ በዓለም አቀፍ መድረኮች ፊት ለፊት የምትገኘው ችግርን ለማውራት ሳይሆን መፍትሄን ለማካፈል በአፍሪካ ደረጃ የጀመረቻቸውን እንደ አረንጓዴ አሻራ፣ የዲጂታል ትራንስፎርሜሽንና የምግብ ሉዓላዊነት ስኬቶችን በማጋራት ተጨማሪ ስትራቴጂካዊ ወዳጅነትን ለመፍጠር ነው። የናይሮቢው የአፍሪካ ፈረንሳይ የትብብር መድረክም የዚህ የኢትዮጵያ አዲስ የዲፕሎማሲና የብልጽግና ዳራ ማሳያ ሆኖ ይቀርባል። በኬንያ ናይሮቢ ጉባኤ ላይ ከሚነሱ መሰረታዊ የልማት አጀንዳዎች መካከል ኢንቨስትመንት፣ ንግድ፣ የታዳሽ ኃይል አቅርቦት፣ የአረንጓዴ ኢንዱስትሪያላይዜሽን፣ የዲጂታልና የሰው ሰራሽ አስተውሎት፣ የምግብ ሉዓላዊነት፣ የግብርና ትራንስፎርሜሽን፣ የጤና ስርዓት፣ ሰማያዊ ኢኮኖሚ፣ የዓለም አቀፍ የፋይናንስ ስርዓትና የወደፊት ስራ ፈጣሪዎች ጉዳይ የሚገኙበት ነው። ከዚህ አንጻር ታዲያ በናይሮቢው ጉባኤ ላይ ኢትዮጵያ የምታነሳቸውና ለዓለም የምታካፍላቸው በርካታ ስኬቶች አሏት። እነዚህ ጉዳዮች በዘርፉ ዳሰሳ አድርገንባቸዋል። እስኪ አብራችሁን ቆዩና እንመልከታቸው። የኢንቨስትመንት አድማስና የንግድ መድረኩ ፋይዳ ወይም ኢንስፓየር ኤንድ ኮኔክት በሚለው ጽንሰ ሀሳብ ላይ የተመሰረተው በጉባኤው ላይ ከ2000 በላይ የንግድ መሪዎችና ባለሀብቶች ይገኛሉ። ኢትዮጵያ በዚህ መድረክ ላይ የምትቀርበው ባዶ እጇን አይደለም። በቅርቡ በአዲስ አበባ በፈረመቻቸው የ13.1 ቢሊዮን ዶላር ግዙፍ የኢንቨስትመንት ስምምነቶች ታጅባ ነው። መረጃዎች እንደሚያሳዩት ኢትዮጵያ የውጭ ቀጥታ ኢንቨስትመንትን በመሳብ በኩል የላቀ ደረጃ ላይ ደርሳለች። እነዚህ ቁጥሮች የሚያሳዩት ኢትዮጵያ ከባህላዊ የሸቀጥ ንግድ ወደ ግዙፍ ኢንዱስትሪ፣ የቴክኖሎጂና የታዳሽ ኃይል ልማት መሸጋገሯን ነው። በፈረንሳይ በኩልም ቢሆን በአሁኑ ወቅት የ570 ሚሊዮን ዶላር የኢንቨስትመንት ክምችት በኢትዮጵያ የሚገኝ ሲሆን የጉባኤ ቁጥሩን በእጅጉ ሊያሳድገው እንደሚችል የሚጠበቅ ነው። ሁለተኛው የታዳሽ ኃይል አቅርቦትና የአረንጓዴ ኢንዱስትሪያላይዜሽን ነው። ኢትዮጵያ የምስራቅ አፍሪካ የኃይል ማዕከል የሆነች ነው። ባለፉት 7 ዓመታት የኃይል ማመንጨት አቅሟ ከ4462 ሜጋዋት ወደ 9752 ሜጋዋት በጥፍ አሳድገዋለች። በአሁኑ ወቅት ከ90 በመቶ በላይ የሚሆነው ኃይል የሚመነጨው ከውሃ ሲሆን የታላቁ የኢትዮጵያ ህዳሴ ግድብ ሚና ደግሞ እጅጉን የጎላ ሆኖ እናገኘዋለን። ሆኖም ሀገሪቱ የአቅርቦት ስብጥሯን ለማሳደግ 4 እስከ 5 በመቶ የሚሆነውን በነፋስ እንደ አይሻ 2 እና አሰላ ፕሮጀክቶች እንዲሁም ጂኦተርማልና የፀሐይ ኃይልን እያስፋፋች ትገኛለች። በጉባኤው ላይ የዋና ስራ አስፈጻሚዎች ውይይት ላይ ኢትዮጵያ በቅርቡ የፈረመችው የ10 ቢሊዮን ዶላር የግሪን ሃይድሮጅንና አሞኒያ ፕሮጀክት ትኩረት የሚስብ ሲሆን ይህም ለአውሮፓውያን በተለይም ለፈረንሳይ ኩባንያዎች ትልቅ የትብብር በር የሚከፍት ነው። ሌላኛው ሁላችንም እንደምንገምተው የዲጂታል ኢትዮጵያና የሰው ሰራሽ አስተውሎት ሉዓላዊነት ነው። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት የአይ ሻምፒዮን መሆን በድንገት የመጣ አይደለም። ኢትዮጵያ በ2020 የመጀመሪያውን የአፍሪካ ሰው ሰራሽ አስተውሎት ኢንስቲትዩት በማቋቋም አርቆ ሀሳቢነቷን አሳይታለች። ዛሬ ላይ የፋይዳ ዲጂታል መታወቂያ ተጠቃሚዎች ቁጥር 43 ሚሊዮን
የሞባይል ገንዘብ ዝውውር ተጠቃሚዎች ቁጥር 58 ሚሊዮን መድረሱ እንዲሁም 5 ሚሊዮን ኢትዮጵያን ኮደሮች የተሰኘው ትውልድ ቀራጭ ፕሮጀክት ሀገሪቱ ለዲጂታል ኢኮኖሚ ያላትን ዝግጁነት ያረጋግጣል። ይህ የዲጂታል ተወዳዳሪነት ለፈረንሳይ የቴክኖሎጂ ኩባንያዎች ሰፊ ገበያና የጋራ የምርምር እድልን ይፈጥራል። አራተኛው የምግብ ሉዓላዊነትና የግብርና ትራንስፎርሜሽን ነው። በናይሮቢው ጉባኤ ኢትዮጵያ አንገቷን ቀና አድርጋ ከምትናገርባቸው ጉዳዮች አንዱ የምግብ ሉዓላዊነት ነው። እርዳታ ጠባቂነትን ታሪክ ለማድረግ እየተሰራ ያለው ስራ አስደናቂ ነው። የሌማት ትሩፋት የተመጣጠነ ምግብ ዋስትናን ሲያረጋግጥ ከ48 ቢሊዮን በላይ ችግኞችን ያስተከለው አረንጓዴ አሻራ ደግሞ የአየር ንብረት ለውጥን በመቋቋም ኢትዮጵያ የዓለም መሪ አድርጓታል። ግብርናው ከዝናብ ጥገኝነት ወጥቶ የሀገር ውስጥ ምርት ድርሻውን 31 በመቶ በማድረስ የኢንዱስትሪ ግብዓት እየሆነ ይገኛል። ሌላኛው ካነሳን የጤና ስርዓት ማዘመንና ሰማያዊ ኢኮኖሚ ነው። ጠቅላይ ሚኒስትሩ የዲጂታል ጤና ሻምፒዮን በመሆናቸው የኢትዮጵያ ዲጂታል ጤና ኔትወርክ በጉባኤው ላይ እንደ አህጉራዊ ተሞክሮ ይቀርባል። የመድኃኒትና ክትባቶችን በሀገር ውስጥ የማምረት ስትራቴጂ ከፈረንሳይ ጤና ተቋማት ጋር ጠንካራ ትስስርን ይፈጥራል። በሌላ በኩል የባህር በር ባይኖራትም በሰማያዊ ኢኮኖሚ ስትራቴጂው አማካኝነት የባህር በር ጉዳይ የህልውናና የቀጠናዊ ትስስር ማዕዘን መሆኑን በጉባኤው ታስገነዝባለች። ስድስተኛው እስካላችሁ የዓለም አቀፍ የፋይናንስ ስርዓትና የወደፊት ፈጣሪዎቿ ወይም ፊውቸር ሜከርስ ተጽዕኖ ነው። ፍትሐዊ ያልሆነውን የዓለም አቀፍ የፋይናንስ ስርዓት እንዲለወጥ ኢትዮጵያ ጠንክራ ድምጽ ታሰማለች። ከፈረንሳይ ጋር በቡድን 20 ሀገራት ወይም G20 የጋራ ማዕቀፍ ስር የተደረገው የ81.5 ሚሊዮን ዩሮ የፋይናንስ ድጋፍና የዕዳ ሽግሽግ ለዚህ ትልቅ ስኬት ነው። በተጨማሪም በወደፊት የስራ ዕድል ፈጣሪዎች መርሃ ግብር የኢትዮጵያ ወጣቶች በፋይናንስና ቴክኖሎጂ ፊንቴክ፣ በሰው ሰራሽ አስተውሎት AI እና በአረንጓዴ ኢነርጂ ያላቸውን የፈጠራ ስራ በማቅረብ ከዓለም አቀፍ ባለሀብቶች ጋር ይገናኙበታል። ታዲያ ኢትዮጵያ በተለይም የለውጡ መንግስት በእነዚህ ሁሉ ዘርፎች ጎልቶ እንዲወጣ በዓለም አቀፍ ጉባኤዎች ላይ ፊት ለፊት በልበ ሙሉነት እንዲቆም ያስቻለው ምክንያት ምን ይሆን? ይህን ከጠየቅን መልሱ የሚገኘው በፖለቲካና ኢኮኖሚ ርዕዮቱ ላይ ነው። ይኸውም የመደመር ፍልስፍና ነው። መደመር ያለንን ጸጋ ሟጦ ከመጠቀምና ጉድለትን ከመሙላት ይመነጫል። በኢኮኖሚ ዘርፍ በመንግስትና በግል ዘርፍ መካከል ጠንካራ ትስስር በመፍጠር ፈጣን እድገት እንዲመጣም አስችሏል። በቴክኖሎጂ ዘርፍ ሰው ሰራሽ አስተውሎትን ከሀገር በቀል እውቀት ጋር አዋህዶ ዲጂታል ሉዓላዊነትን አረጋግጧል። በአካባቢ ጥበቃ የአረንጓዴ አሻራን ከምግብ ዋስትናና ከኢኮኖሚ ልማት ጋር አስተሳስሯል። በቀጠናዊ ትስስር በኩል ደግሞ የኃይልና የመሰረተ ልማት ውህደትን በመፍጠር የምስራቅ አፍሪካን አብሮ ማደግ እውን እያደረገ ይገኛል። ይህ የተናበበ ፍልስፍና ነው ኢትዮጵያን የአፍሪካ ተስፋና ለውጭ አጋሮች እንደ ፈረንሳይ ላሉ ማለት ነው ተመራጭ የስትራቴጂክ አጋር ያደረጋት። የሀገር በቀል ኢኮኖሚ ሪፎርሞችና የዘርፎች መመጋገብ ሌላኛው ለለውጡ መመዝገብ ጥልቅ ምክንያት ነው። በአጠቃላይ በናይሮቢ የአፍሪካ ፈረንሳይ ጉባኤ ላይ የኢትዮጵያ ተሳትፎ ሀገሪቱ ከድህነትና ከእርዳታ ጥገኝነት ትርክት ወጥታ የመቋቋም አቅም ወዳለው ጠንካራ ኢኮኖሚ እያደገች ያለውን ጉዞ ለዓለም የምታሳይበት ታላቅ መድረክ ነው። በዲጂታል ቴክኖሎጂ፣ በምግብ ሉዓላዊነት፣ በታዳሽ ኃይልና በጤና ስርዓት ግንባታ ያስመዘገበቻቸው ተጨባጭ ውጤቶች ለሀገሪቱ ብሩህ ተስፋን የሚፈነጥቁ ናቸው። ጠቅላይ ሚኒስትር አብይ አህመድ በአህጉራዊ የሰው ሰራሽ አስተውሎት AI እና የጤና ሻምፒዮንነት ክብር በዚህ ጉባኤ ላይ መገኘታቸው የኢትዮጵያን ዲፕሎማሲያዊ ተሰሚነት ወደ ላቀ ደረጃ ያሸጋገረ ከመሆኑም በላይ አዳዲስ የቴክኖሎጂ ሽግግርና የኢንቨስትመንት በሮችን ለሀገሪቱ ወጣቶችና ስራ ፈጣሪዎች በሰፊው የሚከፍት ይሆናል። ዜና ምርጫ ፓርቲዎች ለሰባተኛው ጠቅላላ ምርጫ የተለያዩ አማራጮችን ተጠቅመው የምረጡኝ ቅስቀሳ እያካሄዱ ነው የሚገኙት። የመገናኛ ብዙሃን አዘጋጅነትን ተጠቅመው ከሚያደርጉት የምረጡኝ ቅስቀሳ በተጨማሪም በብሔራዊ ምርጫ ቦርድ አዘጋጅነት የሚካሄደው የፓርቲዎች ክርክርም ያላቸውን አማራጭ ፖሊሲ እንዲያስተዋውቁም እየረዳቸው ነው። መስከረም ቸርነት የፖለቲካ ፓርቲዎች በፖለቲካ፣ በኢኮኖሚ፣ በማህበራዊና በተለያዩ ጉዳዮች ያላቸውን የፖሊሲ አማራጮች በአግባቡ ማቅረባቸው መራጩ ሕዝብ በቀላሉ የሚመርጠውን የፖለቲካ ፓርቲ እንዲለይ የሚያግዝ ነው። በምርጫ ሂደት ውስጥ እንደ ወሳኝ ምዕራፍ በሚወሰደው የምረጡኝ ቅስቀሳ ዘመቻ የፖለቲካ ፓርቲዎች ለሀገር ይጠቅማል፣ ብሔራዊ ጥቅምን ያስጠብቃል የሚሉትን የፖሊሲ አማራጮቻቸውን መገናኛ ብዙሃንን ተጠቅመው ከህዝብ ያደርሳሉ። የተለያዩ ፓርቲዎች ቅስቀሳ የምናደርግበት ወቅት ላይ ነው ያለ ነው። የቅስቀሳ ራሱን የቻለ ጊዜ አለ። በዛ ጊዜ ገደብ ውስጥ ፓርቲዎች ቅስቀሳ እያደረጉ ነው። ለህዝባችን መልእክቶችን ለማድረስ የተለያዩ የሚዲያ አማራጮችን እየተጠቀምን ነው። ይሄ ይቀጥላል።
በሚዲያ ያደረግናቸው ተሳትፎች ለሰፊው የመራጭ ህዝብ የደረሱ መሆናቸውን እናውቃለን። ጥሩ ፊድባክ አግኝተናል። መነቃቃት ተፈጥሯል። ይህንን አጠናክረን እንቀጥላለን። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በተለያዩ ርዕሰ ጉዳዮች ላይ የፖለቲካ ፓርቲዎች ያላቸው አማራጭ ሀሳብ ለህዝብ ይደርስ ዘንድ የምርጫ ክርክር እያሰናዳ ነው። ፖለቲካውን ለማነቃቃት፣ ፖለቲከኞችንም ለማሳተፍ፣ ለህዝቡም ተደራሽ ለማድረግ ምርጫውን ራሱ አዌርነስ ለመፍጠር የተጠቀሙት የሚዲያ ምህዳሩ በጣም የሚመሰገን ነው። ሞጋች ባለሙያዎችም አሉ። የሚነሱ ሀሳቦች በጣም ጥሩዎች ናቸው። የምርጫ ቦርድ የክርክር የአየር ሰዓትንም በማዘጋጀት ፍትሐዊ በሆነ መንገድ ድልድል በማድረግ የፖለቲካ ፓርቲዎች ሀሳባቸውን ለህዝቡ ተደራሽ እንዲያደርጉ ሰፊ ስራ እየተሰራ ያለበት አግባብ ስላለ አጠቃላይ ከምርጫ ቦርድ ጋር የጋራ ምክር ቤታችንም ተቀራርቦ እየሰራ ያለበት አግባብ እንዳለ ለማንሳት ነው። የፖለቲካ ፓርቲዎች ያገኙትን የምርጫ ቅስቀሳ እድሎች ተጠቅመው በሰከነ መንገድ በተለያዩ ርዕሰ ጉዳይ ላይ ያላቸውን አማራጭ ሀሳብ ይዘው መቅረብ ከነሱ የሚጠበቅ ነው። የዓለም አቀፍ የሚዲያ የፖለቲካ ፓርቲዎች የክርክር ስታንዳርድ ጠብቀው እርስ በርስ ተከባብረው አከራካሪ ሚዲያዎችንም በደንብ አክብረው ጠያቂም እርስ በርስ ሲጠያየቁ ሲመላለሱ አይተናል። ይሄ መለመድ ያለበት ነው። ትንሽ ደግሞ በመጠኑ ቢሻሻል ብዬ ማስበው ፖለቲካ ፓርቲዎች ቢከራከሩ ደስ የሚለን በፖሊሲ በፕሮግራም መሆን ሲገባው መተባበር ያለባቸው በፖሊሲ በፕሮግራም ሳይሆን በፖለቲካ ሲተባበሩ አይተናል። ይሄ ማለት የጥላቻ የተወሰኑ ሰዎች ግለሰቦች ላይ ንግግሮች አይተናል። ይሄ ወደፊት ይስተካከላል ብለን እናምናለን። የፓርቲዎቻችን መለመድም የሌለበት ሁለተኛው በጭብጥ ጉዳይ ላይ ይሄ አርጊው ሲያደርጉ ሀሳብ ይነሳል። ለዛ ሀሳብ አርጊው ማድረግ ሲገባቸው ስድብ የሚመስሉ አንዳንዴ እንግዲህ ማህበረሰባችን የሚቀበልበት ጉዳይ አለው። ስለዚህ የዚያን ነገሮች ቢሻሻሉ ወደፊት ፓርቲዎቻችን ያንን ቢያደርጉ፣ ምክንያቱም መከራከር ያለብን በፖሊሲ በስትራቴጂ በፕሮግራም የኔ ፓርቲ ነገ መንግስት ቢሆን ኢትዮጵያ ውስጥ ኢኮኖሚውን እዚህ አደርሳለሁ፣ የውጭ ጉዳይ ፖሊሲው እንደዚህ ይሆናል፣ ብሔራዊ ጥቅሜ በዚህ መልኩ አስጠብቃለሁ፣ የትምህርትና የጤና ማህበራዊ ግንኙነቱን ይሄን አደርጋለሁ የሚል ሀሳብ ለኢትዮጵያን መሸጥ መቻል አለባቸው። የምርጫ ክርክር ዜጎች የሚመርጡትን የፖለቲካ ፓርቲ እንዲለዩ ከማገዙ በላይ እንደ ሀገር የዲሞክራሲ ልምምድን የሚያጎለብት ነው። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤና የፌዴራል ፖሊስ ለሀገር ሰላም በጋራ ለመስራት ተስማሙ። የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ የሀገርን ሰላም በዘላቂነት ለማጽናት የሕዝቦችን አብሮ የመኖር እሴት ለማጠናከርና ሃይማኖታዊ እሴቶች ለሀገር ግንባታ ያላቸውን ሚና ለማጎልበት የሚያስችል የመግባቢያ ስምምነት ነው የተፈራረሙት። ሁለቱ ተቋማት የተፈራረሙት ይህ ስምምነት በዋናነት የሕዝቦችን አብሮ የመኖር እሴት ይበልጥ ለማጠናከርና ሃይማኖትን ሽፋን በማድረግ የሚከሰቱ ግጭቶችን አስቀድሞ ለመከላከል ያለመ ነው። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የጉባኤው ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ሃይማኖቶች ለሀገር ሰላም ያላቸውን የላቀ አስተዋጽኦ ማበረከት እንዲችሉ በትኩረት እንደሚሰራ ገልጸዋል። ስምምነቱ እምነትን ተገን በማድረግ ግጭት ለመፍጠር የሚጥሩ አካላትን በጋራ መከላከልን ጭምር ዓላማ ያደረገ ነው ብለዋል። የሁሉ ነገር ማሰሪያውና መጀመሪያው መደምደሚያውም ሀገር ነች። በእምነት ተቋማትን በውስጥ ጉዳዮቻችን እዚህም እዛም የሚታዩ አንዳንድ መልክ የለቀቁ ጉዳዮችም ካሉ እነዚህን የማረም ስራ የመጀመሪያው የቤተ እምነቶች ኃላፊነት ሆኖ በቀጣይ ደግሞ ይህንን ከዛ ያለፈ ከሆነ ደግሞ መንግስት በአዘጋጀው የሰላም አስከባሪዎች ወይንም ደግሞ ህገ መንግስቱን ለማስጠበቅ ራሳቸውን መስዋዕት አድርገው ከቆሙ ሰራዊቱ ጋር በመሆን ይህንን መልክ እንዲይዝ ስርዓት እንዲይዝ የማበጀት ወደ ትብብር የምናልፍበትን ምዕራፍ ለማዘጋጀት ታስቦ የተዘጋጀ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ይህ ሁኔታ በክልሎችም እስከ ታችኛው ድረስ መዋቅር የሚወርድና በጋራ ለትብብር የኢትዮጵያ ሃይማኖት ተቋማት እዚህ ያሉ አባል ቤተ እምነቶች ጨምሮ የሚረባረቡና አባቶችም በዚህ የማስፈጸም ረገድ ውስጥ የራሳቸውን ሚና ለመጫወት ቃል የሚገቡበት
ለምዕመናኖቻቸውም መልእክት የሚያስተላልፉበት መድረክ ይሆናል ብለን እናስባለን። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ከስምምነቱ በፊት በሁለቱም ተቋማት መካከል ለረጅም ጊዜ ውይይት መደረጉን አንስተው ፖሊስና የሃይማኖት ተቋማት ተቀራርበው መስራታቸው ወንጀልን ለመከላከልና በሀገር ሰላምና ልማት ላይ የጋራ አቋም ለመያዝ ወሳኝ መሆኑን ገልጸዋል። እንደ ሪፖርተራችን ዛራ ማመድ ዘገባ ኮሚሽነር ጀነራሉ ዜጎች ሃይማኖታዊ እሴቶቻቸውን በነጻነትና በሰላም እንዲተገብሩ ማስቻል ለግጭት መንስኤ የሆኑ መረጃዎችን መነሻ በማድረግ አስቀድሞ መከላከልና የተፈረመውን ስምምነት በተግባር እንዲተረጎም በቁርጠኝነት እንሰራለን ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። ጠቅላይ ሚኒስትር አብይ አህመድ አቶ ዘገየ አስፋው በማረፋቸው ጥልቅ ሐዘናቸውን ገልጸዋል። አቶ ዘገየ አስፋውም የኢትዮጵያ አርሶ አደሮች በግፍ የተነጠቁት መሬት እንዲመለስላቸውና የመሬት ስሪት እንዲቀየር ግንባር ቀደም ሚና የተጫወቱ ናቸው ብለዋል። በተለያየ ጊዜያት በሚኒስትርነት ሀገራቸውንም አገልግለዋል። ከዚህም በተጨማሪ በመጨረሻው የዕድሜ ዘመናቸው የሀገራችንን ነባር ችግሮች በምክክር ለመፍታት በተቋቋመው ሀገራዊ ምክክር ኮሚሽን ኮሚሽነርነት እያገለገሉ የነበሩና እጅ አጠሮችን በመደገፍ ዕድሜያቸውን ሙሉ ሀገራቸውን ያገለገሉ ብርቱ አባት ነበሩ በማለት ጠቅላይ ሚኒስትሩ ገልጸዋል። የሰላም እረፍት እንዲሆንላቸው ሲሉም ሐዘናቸውን ገልጸዋል። በኢትዮጵያ ፖለቲካና ማህበራዊ እንቅስቃሴ ውስጥ ጉልህ ሚና የነበራቸው አንጋፋ ምሁር የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። ኮሚሽነር ዘገየ አስፋው ስራ ከጀመሩበት ዘመን ጀምሮ የኢትዮጵያ ሀገራዊ ምክክር ኮሚሽንን ጨምሮ በተለያዩ የመንግስት ተቋማት የሰሩ ሲሆን በተለይም በከፍተኛ የመንግስት የሥራ ኃላፊነትም አገልግለዋል። የኮሚሽነር ዘገየ አስፋውን የህይወት ታሪክ ከብዙ በጥቂቱ እድሉ ፈቀደ እንደሚከተለው አዘጋጅቶታል። Fragmentation is the major problem of the communal land holding system. On top of this problem, the በኢትዮጵያ ፖለቲካና ማህበራዊ እንቅስቃሴ ውስጥ ጉልህ ሚና የነበራቸው አንጋፋ ምሁር የህግ ባለሙያና የቀድሞ ሚኒስትር ነበሩ። ኮሚሽነር ዘገየ አስፋው በ1934 ዓመተ ምህረት በምዕራብ ሸዋ ዞን የተወለዱት ኮሚሽነሩ የመጀመሪያ ዲግሪያቸውን ከቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከአሁኑ አዲስ አበባ ዩኒቨርሲቲ እንዲሁም የማስተርስ ዲግሪያቸውን አሜሪካ ከሚገኘው ከዊስኮንሲን ማዲሰን ዩኒቨርሲቲ በህግ አግኝተዋል። ኮሚሽነር ዘገየ አስፋው ስራ ከጀመሩበት ዘመን ጀምሮ በተለያዩ የመንግስት ተቋማት የሰሩ ሲሆን በተለይም በከፍተኛ የመንግስት የሥራ ኃላፊነት አገልግለዋል። የቀድሞቹ የመሬት አስተዳደር ሚኒስቴር፣ የግብርናና የሰፈራ ሚኒስቴር፣ የፍትህ ሚኒስቴር እንዲሁም የስራና ማህበራዊ ጉዳዮች ሚኒስቴር መስሪያ ቤቶች በሚኒስትርነት ካገለገሉባቸው ተጠቃሾች ናቸው። በ1967 ዓ.ም የወጣው የመሬት ላራሹን አዋጅ በማርቀቅና በማስፈጸም ጉልህ ሚና እንደነበራቸው ይወሳል። ከህግ ሙያቸውን ባሻገር በተለያዩ ሰብአዊ ተግባራት የሚታወቁት ኮሚሽነር ዘገየ ሁንዴ የሚባል ለትርፍ ያልተቋቋመ ግብረሰናይ ድርጅትንና ቡሳ ጎንፋ የተባለ ማይክሮ ፋይናንስን በማቋቋምና በመምራት በርካታ ግብረሰናይ ተግባራትን ሲያከናውኑ ቆይተዋል። በዚህም የብዙዎችን ህይወት የቀየረ ስራ መስራታቸውን የቅርብ ወዳጆቻቸው ይመሰክራሉ። ጋሽ ዘገየን የማውቃቸው ከዛሬ 20 ዓመት ተማሪ ሆኜ ነው የማውቃቸው። ከ20 ዓመት 24 25 ዓመት በፊት ነው የማውቃቸው። ከዛ ውጭ ሀገርም ነበርኩና እዛ ማገኛቸው ነበረ። የባህል የግጭት አፈታት ላይ የሚሰራ ድርጅት ነው። ያኔ በሚሰሩበት ጊዜ ነው እና በተለያየ ጊዜ ከዚህ ሀገር ወጣሁ። በተለያየ ጊዜ ያገኛቸው ነበረ። በኋላ ደግሞ የኮሚሽነር በቅርብ ጊዜ ደግሞ የናሽናል ምክክር ኮሚሽነር ከሆኑ በኋላ እኔ ምክክር ኮሚሽኑ የአማካሪ ቡድን የሚባል አለ፣ የዛ አባል ነኝ። በዛ ምክንያትም በጣም አገኛቸው ነበርና እንደ ሰውም በጣም አገኛቸው ነበር። ከነዚህ ስራዎቻቸውን ባሻገር ከተለያዩ የሲቪል ማህበረሰብ ድርጅቶች ጋር በመሆን በሰብአዊ መብት አያያዝ ዙሪያ በርካታ ስራዎችን ሰርተዋል። በተለይም የሰብአዊ መብት አንቂ በመሆን በገጠሩ የኢትዮጵያ ክፍል በሚኖሩ ሴቶች ላይ የሚፈጸሙ ሰብአዊ መብት ጥሰቶችን በማውገዝ የሚሻሻልበትን መንገድ በመንደፍና ትምህርቶችን በማስተማር ረገድ በርካታ ተግባራትን አከናውነዋል። በሌላ በኩል ኮሚሽነሩ በአካባቢ ጥበቃና ተያያዥ ጉዳዮች ከአርሶ አደሮች ጋር ለውጥን ሊያመጣ የሚችል ስራ እንዲሰራ በማድረግ ፊት አውራሪ የነበሩ ሲሆን ይህም ተነሳሽነታቸው በአንዳንድ አካባቢዎች የአርሶና የአርብቶ አደሮችን ኑሮ በማሻሻል ረገድ ጉልህ ሚና እንደነበረው ይወሳል። ሪሊ ለሀገር ጉዳይ የተሰበሰብን ነው ብለው የሀገር ጉዳይ ይበልጣል ከኔ ጥያቄ ብለው
የሚሰባሰቡበት ነው። ስለዚህ ያንን ተከትለን ነው የምንሰራው። ስለዚህ እዛ ላይ ከፍተኛ ዝግጅት እናደርጋለን። በማምሻው እድሜያቸው ዘመናት የተሻገሩ ችግሮችን በምክክር ለመፍታት በምክክር ኮሚሽን ውስጥ አሻራቸውን በማሳረፍ እጅ አጠሮችን ለመደገፍ ያልሰሰቱ የሀገር ባለውለታ መሆናቸውን በጠቅላይ ሚኒስትር አብይ አህመድ ጭምር ተመስክሮላቸዋል። በተለይም በኢትዮጵያ ሀገራዊ ምክክር ኮሚሽን ውስጥ የነበራቸው ሚና የቅርብ ወዳጆቻቸው ያነሳሉ። ሀገሪቷን ለማሸጋገር የሽማግሌዎች የምክክር ጥቅም በጣምኑ ከፍተኛ ነው። በአንድ ብሔረሰብ ብቻ የሚገኝ ሳይሆን በሁሉም የኢትዮጵያ ብሔረሰቦች መሰረት የሆነው ምክክር ነው። ኮሚሽን ውስጥ እንደ ሌሎቹ ኮሚሽነሮች የራሳቸውን ሮል ሲጫወቱ ነበሩ። በዚህ እድሜ አንዴ ሶማሌ ክልል፣ አንዴ ጋምቤላ፣ አንዴ ቤኒሻንጉል፣ አንዴ ሲዳማ፣ አንዴ ኦሮሚያ እያሉ አንዴ አማራ ክልል ይሄ ነገር እንትን እንዲል ይሄ ነገር መፍትሄ እንዲያገኝ እና ውጤታማ እንዲሆን በጣም ጥረት ሲያደርጉ ሰው ነበሩ። ኮሚሽነር ዘገየ አስፋው ባደረባቸው ህመም በተወለዱ በ84 ዓመታቸው ትናንት ግንቦት 3 2018 ዓ.ም ምሽት ከዚህ ዓለም በሞት ተለይተዋል። ኮሚሽነሩ ህይወታቸው እስካለፈበት ድረስ በአርአያነት በታማኝነት በትጋትና በከፍተኛ የሀገር ፍቅር ስሜት ሲሰሩ ቆይተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮሚሽነር ዘገየ አስፋው ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ኢቢሲ ለቤተሰቦቻቸው እና ለወዳጅ ዘመዶቻቸው መጽናናትን ይመኛል። በመጨረሻም ስፖርት። በእንግሊዝ ሻምፒዮንሺፕ የፕሌይ ኦፍ ሁለተኛ ዙር ጨዋታ ዛሬ ምሽት ሳውዛምፕተን እና ሚድልስቦሮ ይገናኛሉ። ባለፈው ቅዳሜ በሪቨርሳይድ ስታዲየም የተደረገው የመጀመሪያ ዙር ጨዋታ ያለምንም ግብ 0-0 መጠናቀቁን ተከትሎ የዛሬው አሸናፊ በቀጥታ በዌምብሌይ ለሚደረገው የፍጻሜ ጨዋታ ያልፋል። የምሽቱ ተጠባቂ ጨዋታ በሴንት ሜሪ መደረጉ ሳውዛምፕተን የተሻለ ማለፍ ዕድል እንደሚሰጠውም ይጠበቃል። በአንጻሩም ሚድልስቦሮ ባለፈው 6 የሜዳ ውጪ ጨዋታዎች አልተሸነፈም። የዛሬው አሸናፊ ወደ ፕሪሚየር ሊጉ ለማለፍ በቀጣይ ከሃል ሲቲ ጋር ይፋልማል። ወሳኙ ጨዋታ ምሽት 4 ሰዓት ሲል የሚጀመርም ይሆናል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጡመ ልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።